ሸምን ዛሬ ስማ ትራንስፖርት አይመችም ባክሽ። ስልክሽን ደግሞ ይዘሽ አታወሪም እንዴ? እሺ ሰይናት ምን አጋጥመው ምን አጋጥመው እዚህ ይዋ እሺ ራስን በጣም ነው የሚሉት። አይዞሽ በጊዜ ብንተኛ እንዴት ደስ ነው የሚለው። በጊዜ ብንተኛ ማለት በቃ ራሴ እንዴት ነው ቻም የሆነ ስሜት ነው በጣም የደበረኝ። በጣም የናፈቅሽኝ በነገራችን አሽኮር ምን ናፍቀሽኛል። በዛ ላይ ደግሞ አማርኛ ከናፈቅሽኝ ምንድን ነው የሚያምረኝ? እና እንደዚህ ተናግራ ምናምን ነው ታዲያ ምን ችግር አልኩሽ? አይ አይደለም ግን እንደዚህ ተናግራ ነው እንዴ የምትለው ብዬ ዛሬ ምን ችግር አለ? ዛሬ ብናገር ጥሩ ነው። እኔ ራሱ ናፍቀኛል እንዴ። ምንድን ነው እኮ ናፍቀኝ ያልኩሽ እኮ አማርኛ የምር ነው እንዴ? እና ምን አስከለደ? የምሬን እኮ በጣም ናፍቀሽ እና ምን እንዴ? አይ አይደለም ያታውቃለህ ብዬ ነው እንዴ። ምንድን ነው በቃ ሌላ ነገር አሰበ ከሆነ ፔሬሌ እንደውም ታውቃለህ ብዬ ነው። እሱማ አውቃለሁ። ታዲያ ምን ችግር አለ? ምን ችግር አለው ስትል ኖርማል እኮ ነው። ታዲያ እና እኔ ናፍቆኝ ነው እንዴ? አንተ የምር ነው? አዎ የምር ነው። ኧረ እባክህ እና እኔ ናፍቆኝ የምሬን እኮ ለምን ትስቂው? ለምን ትስቂው? የምር ገና አልናፍቆሽም እኮ እና ቢሆን እኮ እሱ ልክ ነው። ናፍቆት ምናምን አለው ራሱ። እኔ እኮ ምንጊዜም ስትወጣ ምናምን በቃ እስክትመጣ ነው የምቸኩለው። ግን እኔ እያልኩ ያለሁት እንዴት አሰብክ? እኔ እንጃ። እኔ ማለት እንዴት አሰብክ ማለት ስለ አማርኛ ነው ይገርምሽ እንዴ? አይደለም አሁን ዛሬ እንዲሆን ፈልገን ለምን አይሆንም? ምን ችግር አለ? ምን ችግር አለ? አይቻልም። አሞኛል ፔሬድ ላይ ነኝ። በዛ ላይ እንዴ ታሪክ ምን ችግር አለ ማለት አሞኝ ነው። ጠዋት ገዝተህ ነው የሄድከው አንተ። ሲጀመር አሞኛል፣ ራሴን አሞኛል። በአጠቃላይ በዛ ላይ ፔሬዱ ነው እኮ አይቻልም፣ ክልክል ነው፣ ህጋችንም አይፈቅድም። አንተ ይሄን እንዴት አሰብክ? ራስህ አይደል እንደምታውቀው እንደምታውቀውን ህግ የምታፈርስ ነው እኮ። አንዳንዴ እኮ ህግ ይሻላል። እንደዚህ የሚባል ነገር የለም። እንደዚህ አይነት ነገር አትበል። በቃ እንደዚህ ነው ምናምን አትበል። በዛ ላይ ያስጠላል እኮ ደስ አይልም። ምን ነው አንተ ያንቺ ነው ምን ያስጠላኛል? ምን ሚስት አይደለሽ እንዴ? ለምን ደግሞ ያስጠላኝ እኮ አይቻልም። በአጠቃላይ አታስወራኝ። ምን ነው በእናትህ የምርሽ ነው? አንተ ራስህ የምር ነው? እኔ የምር ነው። አረብ ፍላጎት አለ ታዲያ ፍላጎት እኮ ነው። እና ፍላጎት እኮ ታዲያ ምን ችግር አለው? አሁን ማለት እስከዛሬ ማንም ሳያደርግ ነው ማለት ነው። እንደዛ ስለማንም አይደለም ማወራ። አንደኛ አይቻልም ማለት ሰው እኮ ሁሌ እንደዚህ አይነት ነገር የለም። እኛ እንኳን እና ፔሪዱኝ በኖርማል እስከምን ምን እንደዚህ አይነት ነገር አለ እንዴ? አንተ ምንድነው እንደዚህ ይሄ እኮ ነገር እንግዳ እኮ እንግዳ አስገባክበት ነው እንዴ? እንግዳ እኮ ነው። ሌላ ጊዜ ምንም ይሁን ምንም ኖርማልም ቀን እኮ ማንም ሰው ባዶ ነው ማለት በፈለከው ሰዓት እንዴት ነው የሆነ ሰዓት እንጂ እንደዚህ ሆኖ አይደለም የምታረገው። አሁን አንተ እንደዚህ አይነት ሁኔታ ሆኜ እንዴት ትጠይቃለህ? እና ደግሞ እንደዚህ ብለህ ጠይቀኸኝ አታውቅም። እሱማ ከማውጣት አላውቅም። አንዳንድ ኬት እንደሚመጣ ታውቂም እኮ ማለት ሀሳብ ምናምን ይመጣል እኮ ውሎሽ ሁላ ምናምን ነገር ይወስነዋል እኮ
እና ደብሮኛል። እኔም በጣም ደብሮኛል። ምን እያልኩሽ ነው የምትይው? ከምግብ መብላት ሌላ እኮ አይደለም እኮ ይሄ እኮ በጣም ነው የሚደብረው እኮ። እንደዚህ መከልከል እኮ በጣም ነው የሚያስጠላው እኮ። እንዴ የሚያስጠላ ነገር የለውም። ምን ነው ጀመር? ምንም የሚያስጠላ ነገር የለውም። ምክንያቱም አሁን አንተ ያልክ እንደዚህ ሁኔታ አይደለም የሚጠየቀው፣ እንደዚህ ምናምን ተብሎ አይደለም። ሲቀጥል ደግሞ አሁን አንተ ዛሬ እኔ ፔሪድ ላይ አልችልም እንደዚህ፣ ስለዚህ እንዲህ ነው ይደብረን ምናምን አይባልም። ለራንተ ምን ነው ምን አለበት ለዛሬ? ከዚህ በኋላ እኮ ላይሆን ይችላል። ማርያም እንዴ እንደዚህ ብለህ ስጠይቃቸው አላውቅም እኔ እኮ ይብስብኛል። ይጠይቁሽ እኮ አይደለም እንጂ ጠይቄ እኮ አላውቅም እኔማ። አይ አይደለም እንደዚህ አይባልም። ዛሬ የሆነ ነገር አስበን የመጣኸው ሲጀመር እንጂ እንደዚህ ምን አስባለሁ? ፍላጎት እንጂ ሌላ እኮ አይደለም እኮ አይቻልም እንዴ ምን አይቻልም? እንደዚህ ሰምተህ አታውቅም? ደግሞ አይሆንም። ራስህ ነው እኮ ሁሉ ነገር የምትለው። እንዴት ነው ባለፈው ራሱ ስናወራ እንዴት ነው እንደዚህ ነው እንትን ይላሉ ምናምን ስትላለህ ማክዋፋ አንዳንዴ እኮ ፎለም ታውቀዋለ እንጂ አሁን እኮ እና በቃ ስንቅጥ እየተከራከረ ነው። አይቻልም። እሺ እንደዚህ አይባልም። ሲጀምር አይጠየቅም እንደዚህ አይነት ነገር እና ዝም ብዬ ልተኛ? ታጥቤ ለጥልብ? ምንም የሌለው ዝም ብለህ ተኛ እንጂ እንደዚህ አይነት ነገር አይጠየቅም። ጀመር ቤተክርስቲያን ጋር አትፈቅድም እንደዚህ እንዴ? ለምን እዛ ድረስ ትሄጃለሽ? ቆይ እዛ ድረስ መሄድ እኮ አይጠበቅብሽም እኮ ቤተክርስቲያን እኮ። አይ ነው እዛ ድረስ መሄድ አይጠበቅብኝም። ልክ ነህ፣ ግን ነው ራስ የምታውቀው ነገር ነው። አንተ ይሄን ታውቀዋለህ እንደዚህ አይነት ነገር እንደማይቻል። ግን አሁን አንተ እንደዚህ ስትለኝ ገርሞኝ እኮ ነው። እንዴ አይደለም እኮ በቃ ኃይለኛ ደረጃ ላይ ከደረሰ ሰው እኮ በቃ እኮ በጣም እኮ ይሄ መቆጣጠር አንዳንድ የሚከብድበት ጊዜ እኮ አለ። ፍላጎት እሺ ቆይ ስልኩን አስቀምጪ። እሺ እኔ ታዲያ ምን ላውራህ? እኔ እኮ ምንም እያልክ ስለሆነ ማለት የምትለው ነገር እኮ ግራ ስለገባኝ ነው። አይባልም። ኧረ በጣም ሼም ነው። በጣም የመጨረሻ ሼም ነው። ምን ነው ሼም ነው? በቃ እኔ አምሮኝ እኮ ሼም ነው። እያወራሁሽ እራት በልተን እንተኛለን። ስልኩን ለመነካካት አይደለም። ልክ ነህ፣ ግን ሼም የሆነው እንዴት ነው? አንተ ማሰብ እያወቅህ እሺ ማታውቀውን ዛሬ ማታውቅ ቢሆን ነበር። ግን አመመኝ ብዬ ራስህ መሄድ እንኳን አቅቶኝ ራስህ ገዝተህ መተህ ምናምን አይደል? አሁን ጭራሽ መተህ ገና በመጀመሪያ ቀን እንደዚህ እና እኮ አይባልም። ነው ሼም ነው አይባልም። አሁን በዚህ ጉዳይ ማለት ያለውን ሲል የሌለው ታጥቦ ሁለት እንደሆንኩ ነው የተሰማኝ። አይ አይባልም እንደዛ። አንተ ሼም ምንድን ነው? ሌላ ጊዜ ምን ይቀርባል? አይደለም እኮ ብትረጂኝ ደስ ይለኛል። አይ በእናትህ በቃ ሌላ ጊዜ እረዳለሁ። ሌላ ጊዜ እኔም እኮ ምንም ችግር የለም። ሌላ እኮ ጊዜ ችግር ላይኖርብኝ ይችላል ማለት አሁን ነው ያስቸገረ? ታዩ በቃ ያስቸግራል እንዴ? ታዩ ማለት የሚረዳ ይረዳል እኮ ግን አንቺ ግን አይ በቃ ታዩ ይቅር ችግር የለም። በቃ እውነት እንደዛ ነው የሚባለው እንጂ አትበል። በቃ እንደዛ አትበል። አሁን ምን አለበት? ቆይ እያሳከኝ ነው ማርያምን። አሁን ትስቂያለሽ። ቆይ ለምን ትስቂያለሽ? አይ አይደለም አሁን በቃ ተይ ማለት በስሜቴ እየተረማመድሽ ነው። ስሜቴ ላይ አይደለም አባባል ነው ብለህ ስለማታውቅ እኔ ገርሞኝ እንዴት እንደዚህ ትጨክኝ እኮ ብዬ አላውቅም። ግን በቃ አንዳንዴ እንግዳ ይሆንብሻል። ይመጣል። የምን እንግዳ ነው የምታወራው? እንግዳ ስሜት እኮ እንግዳ እኮ የቱ ጋር እንደሚመጣ አይታወቅም። አሁን ከዚህ በኋላ እና 7 ቀን 8 ቀናችሁ ምናምን አራት ይቀራል። እንደውም ሲጀምር ከዚህ በኋላ አይቻልም። 2 ሳምንት ሙሉ የለም። ምን ረቆይ ልክ ምን 2 ሳምንት ሙሉ የለም ጭራሽ እንዴ? የብረሽ ነው? አዎ። ለምን
እኮ በቃ ከዚህ በኋላ ገና 7 ቀን ምናምን አልክ ማለት ልክ ሁሌ በየቀኑ እንደምትፈልግ ሁሉ እንደዚህ አይነት ነገር ምንድነው ወር ምናምን ባይፈጠርስ ባይሆንስ ደግሞ ምንም አዲስ አይደለም ማለት እንጂ እኛ ይሄን ያላሳስቦናቸው አለቅ እኮ ለሁለት ሳምንት ያልሽው ቅጣት ነው ትኩረት አድርገን እንደዚህ ብለን አናውቅም ከሁለት ሳምንት በኋላ ጾም ይገባል እኮ አሁን ዛሬ ስንት ነው 3 ነው በ15 ነው ሌላ እንደዚህ እኔ ከሆነ እያስገረምከኝ ያለው ስለዚህ ጉዳይ አንስተንም ምንም ብለንም አናውቅም አንተም ይሄን ያህል እና በቃ ዛሬ አነሳው ምን ችግር አለ ቆይ እኮ ለምን አታንሳ ነው አንደኛ ያለውበት ሁኔታ ይታወቀን በዛ ላይ ይሄ ነገር ለኛ ትኩረት ሆኖ አይደለም በቃ የሆነ ሰዓት ካልሆነ እንደዚህ አይነት ነገር ሆኖ አያውቅም አሁን ዛሬ እንደዚህ ነው ስለዚህ በቃ 2 ሳምንት ከዛ በላይ እንዲቆይ ይችላል እንዴ ምን ማለት ነው ምን አይታ ነው የመጣው ምድር አስተሳሰብ የመጣው በመንገድ ምን አስባለሁ ናፍቀሽ ነው እንጂ አልኩት እኔ ሌላ ነገር ማለት ነው ግን በዚህ ልክ እንደዚህ ትኩረት አድርጋ አይቻለቅም እንደዛ አይደለም ታዲያ ግን በቃ አንዳንዴ በቃ እንደዚህ ዝም ብሎ ይጥልብሻል እኮ አይ በቃ ተይው ችግር ይጥልብሻል ይላል እና ጀርባ ተሰጠ አይደለም ጀርባዬን እየሰጠው አይደለም ማለት ነው የምሬ ነው አሞኛል ወገቤን ሸኛው ዝም ብሎ ወደ ላይ ራስ እንድትቀመጥ ነው ፈልገሽ ሸኝሽ የምር እውነቴን ነው ሰቀለር ነው እኮ ጨዋታ ነው እንጂ እንደዚህ እንደማላረግ ታውቂያለሽ እኮ እንዴት መጣለ ብዬ ነው ታዲያ ምን አይነት አስተሳሰብ ነው የምታስበው ኧረ በፍፁም ጀምሮ እንደዚህ ፍራንክ ላድርግሽ ብዬ ነበረ ትደነግጫለሽ ብዬ ነበር ያሰብኩት አልደነግጥኩም ብዙ አልደነግጥሽም ግን ያው ምን ሰገጽ ጎበዝ ጥሩ ነው ማለት ጥሩ ነው እሱማ ግን እኔ አንደኛ ዛሬ ደብሮኛል ማለት የምታወቀው ነገር ነው መታ እንደዚህ ነው እንደዚህ በቁም ነገር ዛሬ ምናምን ብለ በቁም ነገር ወሬ አንቺ 2 ሳምንት ልትከለኪ ነበር ነው ወይ ምንም ፋሚሊያንስ ፕራንክ አደርጋለሁ ብዬ 2 ሳምንቴን ተቀጥቼ ነበር ያው እንግዲህ እንደፈለኩት ሚስቴን ባረጋትም ፕራንክ ባረጋትም ግን እሷ አንቺ ግን የምር ተቀጪ ነበር 2 ሳምንት እንዴ ታዲያ ጨክነሽ ነው ታዲያዋ እንደዚህ ለማይባል ጥያቄ የምትጠይቅ ከሆነ ሌላ ጊዜ እንደዚህ ጥያቄ አልነበረም ግን ይሁን እያያችሁ እንግዲህ ባለትዳሮች ከሆናችሁም ካልሆናችሁም ይሄ ነገር እንደሚያጋጥማችሁ እርግጠኛ ሁኑ ይመቻችሁ ፋሚሊያንስ ሰብስክራይብ ማድረጋችሁን ቤተሰብ መሆናችሁን እንዳትረሱ ከተመቻችሁም ያው ጥሩ ነገር እጠብቃለሁ ሰላም ባይ